አሁን የምጠራላችሁ የኢትዮጵያ ወንጌላውያን አማኞች ካውንስል ጠቅላይ ጸሐፊ ዶክተር ጌትነትን ወደዚህ ጠራለሁ። ሁላችንም ተነስተን ለእግዚአብሔር ክብር ሰጥተን እሳቸው ይባርኩናል፣ በልባቸው ውስጥ ያለውን ቃል ያካፍሉናል። ጭብጨባው ግን አንሷል። ተቀመጡ። እግዚአብሔር ያክብራችሁ። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ስም የተመሰገነ ይሁን። ወንድሜ አፖስትል ታምራት ታረቀኝ እግዚአብሔር አምላክ ይባርክህ። አንተና በዚህ ያላችሁ የቤተክርስቲያኒቱን ምእመናን ሁላችሁንም እንዲሁም ዛሬ በዚህ የተገኛችሁ አገልጋዮች፣ ዘማሪያን፣ የመሃናይም የመዘምራን ቡድን ግብዣ ተደርጎላችሁ ተጠርታችሁ በዚህ ፕሮግራም ለመካፈል እዚህ ያላችሁ ሁላችሁንም እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል በሰላም አደረሰን አደረሳችሁ። መቼስ እግዚአብሔር ካረዳ በስተቀር ሰው በራሱ ፈቃድና ችሎታ ዘመናትን አይሻገርም። እዚህ ያላችሁ ሁላችሁ በብዙ ፈተና ውስጥ፣ በብዙ ችግር ውስጥ፣ በብዙ ጣውረድ ውስጥ እግዚአብሔር አግዟችሁ፣ እግዚአብሔር አግዞን፣ ምሕረቱን ደግሞ አብዝቶልን፣ እግዚአብሔር ጠብቆን ብዙ እጅግ አስቸጋሪ የሚባሉ ጠላት የሚያስቀምጣቸው መሰናክሎች እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገርም እንደ ትውልድም እግዚአብሔር ጣልቃ እየገባ እየከለከለ ህዝቡን እያበዛ ህዝቡን እያሻገረ ደግሞ ለዛሬ ቀን ለምስጋና አብቅቶናል። እንደው ምንም ብንከፍለው አይበቃውም፣ ግን ቁመን እንደው ዝም ብለን ያጨበጨብን ብናመሰግን ረዘም ያለ ጭብጨባና እልልታ ለእግዚአብሔር ብናደርግ ክብር ለኢየሱስ ክርስቶስ ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። እዚህ ያላችሁትን ሁላችሁን ሳይ አንድ ደስታ ወደ ውስጤ ይመጣልና ኢትዮጵያ ተስፋዋ ወንጌል ነው። በብዙ የምታለቅሱ፣ የምታነቡ፣ የምትጸልዩ አልቃሾች፣ ማላጆች በዚህ እንዳላችሁ አምናለሁ። ምናልባትም ይሄንን መልእክት ደግሞ በተለያየ ቴሌቪዥን መልእክት መስኮት የምትሰሙም ትኖራላችሁ። ይቺ ምድር ወንጌል ያስፈልጋታል። በዚህ ምድር ላይ ወንጌል በስልጣን መሰበክ አለበት። አባቶቻችን ላለፉት 130 ዓመት ሰብከው 35 ሚሊዮን ደርሰናል። ክብር ለጌታ ይሁን። እኛ 35 ሚሊዮን ለመጨመር 130 ዓመት መቆየት አያስፈልገንም። እንዴት መጨመር እንዳለብን ያው ቤተ ክርስቲያን ታውቃለች። አንድ ሰው ለአንድ ሰው ወንጌል መንገር ብቻ። ምናልባትም እዚህ ያላችሁ በአመት ውስጥ አንድ ሰው ለአንድ ሰው እንኳን ወንጌል ቢነግር ኢትዮጵያን በወንጌል እንደርሳለን። ሁሌም እንደምለው ወንጌል ሰላም ነው። ወንጌል ልማት ነው። ወንጌል ከተሰበከ ያልተበረዘን የእግዚአብሔርን ቃል በዚህ ምድር ላይ ከነገርን ትውልድ ይለወጣል። እቺ ሀገር ታርፋለች። 35 ሚሊዮን ህዝብ ኢትዮጵያ ውስጥ ካለ ሀገር ማረፍ አለባት። ምንም የሚያጠያይቅ ነገር የለውም። ኢትዮጵያ ለኢትዮጵያ ብቻ አይደለም፣ ለኢትዮጵያ ብቻ አይደለም፣ ለምስራቅ አፍሪካ፣ ለአፍሪካ በዓለም አቀፍ ደረጃ ወንጌል ወዳልደረሰበት ሚስዮናዊ ምትልክ ሀገር ነው መሆን ያለባት። ቀጣይ እሱን ነው ማስበው ከናንተ ጋር ማለት ነው። አሁን ደግሞ እየተነሱ ያሉ ወጣቶች አሉ፣ እዚህ ያላችሁትን ጨምሮ
አብረን ተያይዘን ተደጋግፈን በጋራ እንሰራለን። በአገር ውስጥ በውጭ ሀገር በመላው ዓለም የምትገኙ የወንጌል አማኝ እምነት ተከታዮች የክርስትና እምነት ተከታዮች ሁላችሁንም በድጋሚ እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እያልኩ ክርስቶስ እኛ እንደወደደን ፍቅርን እንደሰጠን ሕይወቱን እንደሰጠን ደሙን እንዳፈሰሰልን ከድቅድቅ ጨለማ ወደሚደነቀው ብርሃን እኛን ደግሞ እንዳሳለፈን ደግሞ እንደ ጌታ ልጆች ኢየሱስ የሚሸት ሕይወት በእኛ ላይ እንዳለ ሁሉ ኢየሱስ ክርስቶስን በአካባቢያችን በሕይወታችን ልናሳይ ይገባል። ክብር ለጌታ ይሁን። ወንድሜ ሐዋርያ ታምራት ታረቀኝ እግዚአብሔር ይባርክህ፣ በርታ። በኢትዮጵያም ከኢትዮጵያም ውጭ ያለህን አገልግሎት በቅርበት አውቃለሁ። እንደግፈሃለን፣ ከጎንህ እንቆማለን። የእግዚአብሔርን ቃል ስበክ፣ ቤተ ክርስቲያንን ትከል፣ ተቋማችን ከጎንህ ሆኖ ይደግፋል። ሌሎች በዚህ ያላችሁትን ሁላችሁም ይሄ መልእክት ይመለከታችኋል። እዚህ የሌሉትንም ባሉበት ስፍራ ይመለከታችኋል። ተቋማችን ግዙፍ ተቋም ነው። 35 ሚሊዮን ሕዝብ ማስተባበር ቀላል አይደለም። የእናንተ ጸሎት የእናንተ ምክር ደግሞ ያስፈልጋል። ሰዎች የሚመሩት ተቋም ስለሆነ በጸሎት ልንደግፍ፣ አይዟችሁ ልትሉን፣ በርቱ ልትሉን ደግሞ ያስፈልጋል። አብረን ተያይዘን ወንጌልን እንሰራለን። እግዚአብሔር ያግዘናል። ክብር ለኢየሱስ ይሁን። እያደጋችሁ ያላችሁ እየሮጣችሁ ያላችሁ በቅርብ ቤተ ክርስቲያን እየተከላችሁ ያላችሁ በገጠር በከተማ በሚመች በማይመች ሁኔታ ውስጥ ሆናችሁ በተለይ ወጣቶች በብዙ ልንደግፋችሁ እንፈልጋለን። ከጎናችሁ ልንቆም እንፈልጋለን። በዚህ አጋጣሚ በርቱ የሚል መልእክቴን ለእናንተ አስተላልፋለሁ። እግዚአብሔር ይባርካችሁ። ዛሬ እዚህ በመገኘት እጅግ ደስ ብሎኛል። በእውነት በጣም ሐሴት አድርጌያለሁ። ህዝቡ ደግሞ የዛሬን ቀን አምልኮ ለማድረግ ዓመቱን ሙሉ የተዘጋጀ ነው ይመስለው እና ሰው በደስታ ነው የሚያመልከው እና ክብር ለኢየሱስ ይሁን። እንደዚህ አይነት አምልኮ እርግጠኛ ነኝ ሰሞኑን በየቦታው ይኖራል። እኛም እየተገኘ እንደዚህ እናበረታታለን፣ አብረናችሁ አለን። ኢየሱስ ያድናል። ኢየሱስ ጌታ ነው። ምናልባት ባይለመድም ግን ዛሬ ለአገልጋዮቹ እንጸልያለን። እኔና እናንተ እዚህ ፊት ለፊት ያሉ ሁሉ ይንበረከኩና እኔና ጉባኤው ደግሞ ቆመን እንጸልያለን። ፊት ለፊት ያሉት ይንበረከካሉ፣ እኛ እንጸልይላቸው። እጃችሁን ዘርግ ወደ እነሱ። አንዳንድ ጊዜ ያው ጸሎት ያስፈልጋቸዋል እነሱም ለማለት ነው። እንጸልይ። የእግዚአብሔርን ቃል ከማርቆስ ወንጌል ምዕራፍ 16 ላይ ያነብና እንጸልያለን። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልናል ሊባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጠው አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። ኢየሱስ ተነስቷል። ኢየሱስ ያድናል። ሃሌሉያ። እጃችሁን ዘርጎ ወደ እነሱ በእምነት እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ስለዚህ ሰዓት እጅግ አድርገን እናመሰግናለን። ኢየሱስ አንተ ከሙታን ተነስተሃል።
በአብ ቀኝ በክብር አለ። ዛሬ አንተ ስልጣን አለ። ሁሉን ማድረግ ትችላለህ። የምታድን አንተ ነህ። የምትታደግ አንተ ነህ። ጸጋን የምትሰጥ አንተ ነህ። ቃልን የምትሰጥ አንተ ነህ። መንፈስን የምትሰጥ አንተ ነህ። ለማገልገል አቅምን የምትሰጥ አንተ ነህ። መልእክትን የምትሰጥ ደግሞ አንተ ነህ። እግዚአብሔር ሆይ እንጸልያለን። እዚህ ላሉ ዘማሪያን፣ ሰባኪዎች፣ የቤተ ክርስቲያን መሪዎችና አገልጋዮች በጌታ በኢየሱስ ክርስቶስ ስም አንተ እግዚአብሔር ሆይ ሁል ጊዜ ሲቆሙ ቃል መልእክት ከአንደበታቸው እንዳይታጣ እግዚአብሔር ሆይ በጸጋ እንድትሞላቸው እንለምናለን። በጌታ በኢየሱስ ክርስቶስ ስም አንተ በጸጋ ደግፋቸው። አንተ በጸጋ ደግፋቸው። ለትውልድ አባት አድርጋቸው። ለትውልድ መሪ አድርጋቸው። በድቅድቅ ጨለማ ውስጥ ላለው ወንጌልን ላልሰማው ሕዝብ ወደሚደነቀው ብርሃን እንዲመጣ መንገድ አድርጋቸው። እግዚአብሔር የዘላለም አምላክ ሰዎች ወደ እግዚአብሔር መንግሥት እንዲጨመሩ፣ ሰዎች የክርስቶስ ተከታዮች እንዲሆኑ እግዚአብሔር እነዚህን አገልጋዮች እንድትጠቀማቸው፣ ልጆችን በር በፊታቸው እንድትከፍት፣ ፈጽሞ የሚቋቋማቸው ነገር እንዳይኖር በኢየሱስ ስም አሳልፈን ሰጠን። ዘመናቸውን ተረከብ። ሕይወታቸውን ተረከብ። እግዚአብሔር የዘላለም አምላክ አገልግሎታቸውን ተረከብ። ትዳራቸውን ተረከብ። በሮች በፊታቸው ይከፈቱ። ክፉ ከነሱ ይራቅ። ቅዱስ አባት ሆይ ባለፉት ዘመናት በብዙ ነገር ውስጥ አልፈው ዛሬ ቆመው ያገለግሉሃል። ነገ ደግሞ ባንተ እጅ አለ። እግዚአብሔር ሆይ እኔና የጉባኤ ተስማምተን እንጸልያለን። ነገ በፊታቸው መልካም ይሆን። ነገ በፊታቸው መልካም ይሆን። የሚቋቋማቸው ፈጽሞ አይኑር። ክፉ ከነሱ ይራቅ። ስም አጥፊ ከነሱ ይራቅ። እግዚአብሔር እጃቸውን ያዝ። አንተ አበርታቸው። አንተ ደግፋቸው። ቃልህን ይስበኩ። ልጅ ኢየሱስ ክርስቶስን ይስበኩ። እግዚአብሔር ለዚህ ምድር ምልክት እንድታረጋቸው በዚህ ባለንበት በመጨረሻው ዘመን ሰዎች ወደ አንተ መንግሥት እንዲጨመሩ፣ ከድቅድቅ ጨለማ እንዲወጡ፣ የመንግሥት ወራሾች እንዲሆኑ እግዚአብሔር ሆይ መንገድ እንድታረጋቸው፣ በስብከታቸው፣ በትምህርታቸው፣ በዝማሪያቸው ምድር እንድትባረክ፣ ሕዝብ እንዲባረክ እግዚአብሔር የዘላለም አምላክ ለአንተ ክብር የሆነውን ነገር እንዲያደርጉ በኢየሱስ ስም አሳልፈን ሰጠን። አንተ ለዘላለም ተባረክ። ለዘላለም ተባረክ። ስለ ሁሉ ተመስገን። እችን ቤተ ክርስቲያን ባርካት። ወንድሜ ሐዋርያው ባርከው። ዘመኑን ባርክ። ሕይወቱን ባርክ። እግዚአብሔር ሆይ እሱና ቤተሰቡን ልጆቹን በኢትዮጵያም ከኢትዮጵያም ውጭ ያለውን አገልግሎት እግዚአብሔር ሆይ አሳልፈን ላንተ እንሰጣለን። እግዚአብሔር ሆይ በሚወጣበት በሚገባበት ስፍራ ሁሉ አብረን እንድትቆም ከአንደበቱ ቃል ጋር አንተ እንድትሆን ዘመኑ ፈጽሞ እንዲባረክ ሐዋርያው ታምራት ታረቀኝን እግዚአብሔር ሆይ እሱና ቤተሰቡን እችን ቤተ ክርስቲያን ላንተ አሳልፈን እንሰጣለን። ባርከናቸዋል። ይባረኩ። ለበረከት ይሁኑ። ለበረከት ይሁኑ። ለበረከት ይሁኑ። ሁሉ ክብር ላንተ ይሁን። ከዚህ በኋላ የሚኖረው ፕሮግራም እግዚአብሔር ሆይ ቅዱሳን የምታነጹበት፣ ምድር የምትፈወስበት፣ ሰዎች ከስራት ነፃ የሚወጡበት ልጅ ኢየሱስ ክርስቶስ የሚከብርበት ፕሮግራም ይሁን። ስለ ሁሉ ተመስገን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ብለን ጸለይን። አሜን።